109. 109. Not bad. Not bad. 109. No, 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 no. Oh. Hello, YouTube. Hello. Welcome back. እንኳን ደህና መጡ፣ እንኳን ደህና መጣችሁ። የከበረ ሰላምታ በዩቲዩብ በቲክቶክ በያላችሁበት የከበረ ሰላምታ እያቀረብኩላችሁ ዛሬም ደግሞ እንደገና ወደ እግዚአብሔር ቃል እንመለከታለን። አይኖቻችን ወደ ላይ እናነሳለን። አይኖቻችን ወደ ምን? ወደ ላይ። እንዲያውም መጽሐፍ ቅዱስ የሚለው this is not scientific አሉ ዶክተር ዛኪር ናይክ። ዶክተር ዛኪር ናይክ, yes, what? It is not scientific and it doesn't make sense. It is not scientific. No, it is not scientific. Alu Dr. Zakir Naik. What did Dr. Zakir Naik say? It is not scientific. የጠቢብ አይኖቹ በራሱ ላይ ናቸው። የጠቢብ አይኖቹ በራሱ ላይ ናቸው። ምን ማለት ነው? አንሳይንቲፊክ ነው። ኦኬ አንሳይንቲፊክ ነው። የስ አንሳይንቲፊክ ነው። ኦኬ አንሳይንቲፊክ ነው። ኦኬ አንሳይንቲፊክ ነው። ምን አለ? አንሳይንቲፊክ ነው አሉ ዶክተር ዛኪር ናይክ እና ሙስሊሞች እንዲሁም ደግሞ ክርስትናን አውቀናል፣ የክርስትናን አጥንተናል፣ ጥለነዋል፣ አልገባንም፣ ምንም እንትን አይለንም የሚሉ የኤቲስት ወይም ደግሞ አምላክ የለሽ ወይም ደግሞ የጠፉት ብላችሁ ይሻላል። The wise man's eyes are in his head. The wise man's eyes are on his head. የጠቢብ ሰው አይኖቹ በራሱ ላይ ናቸው። የጠቢብ ሰው አይኖቹ በራሱ ላይ ናቸው። ምን ማለት ነው? ምን ማለት ነው? ምን ማለት ነው? የጠቢብ ሰው አይኖቹ በራሱ ላይ ናቸው። በቃ እዚህ አንድ ሰው አይኖቹ በፊቱ ነበሩ፣ ነገር ግን ጠቢብ በሚሆንበት ጊዜ ቦታቸውን ለቀቁና እየተንቀሳቀሱ ሄደው ሀናቱ ላይ ቁጭ አሉ። እንደዛ ነው ወገኖች። ነገሩ ሁሉ ግራ በተጋባበት ጊዜ፣ ሰው ሁሉ ጠቢብ መስሎ በታየበት፣ ቂላቂሉ ሁሉ ጠቢብ መስሎ በታወቀበት ጊዜ ቂላቂሎች ምኖች አለቁና ምንቸቶች ጋኖች አለቁና ምንቸቶች ጋን ሆኑ ይላሉ አባቶቻችን። እንደዛ አይነት ነው አሁን ያለው። አባት የነበሩት ተውት፣ ለቀቁት። አሁን እዚህ የቲክቶክ እንትን እንደነ
ማን ጥላሁን ነው አይነት ቀባጣሪው እላይ ወጣ፣ እላይ ወጣ። ምን ወጣ? እላይ ወጣ። ሰው እውቀት የሌለው ሰው ላይ ወጣ ሆነ የሚያደናብር የሙሉ ወንጌልን የመሰረተ ክርስቶስን የምንም የቃለ ሕይወትን ምናምንን እንትን አምናለሁ፣ እቀበላለሁ መሰረታዊ ዶክትሪናቸውን እቀበላለሁ። አብ ወልድ መንፈስ ቅዱስ የሚለውን ግን አልቀበልም። እንደዛ አይነት እና በእንደዚህ አይነት ድብልቅልቁ የወጣና ግራ የተጋባ እንትን በነገሰበት ጊዜ ወደ እግዚአብሔር ቃል መመለሱና የእግዚአብሔርን ቃል መማሩ አማራጭ የሌለው አንድና አንድ መፍትሄ ነው። በቃ መፍትሄያችን ወደ እግዚአብሔር መዞርና የእግዚአብሔርን ቃል ነው። ስለዚህ ነው እንደዚህ አይነት ከባድ የሆኑት ነገሮችን በማምጣት እናንተ ጋር መወያየት። ምክንያቱም መጽሐፍ ቅዱስ እውነት እንነጋገር ከተባለ ከባድ መጽሐፍ ነው። በጣም ከባድ መጽሐፍ። ያ ባይሆን ኑሮ ይሄ ሁሉ ግራ ጠቢቡ ዶክተሩ ምናምኑ ሁሉ ሊቃውንቱ ምናምን ሁሉ ግራ ይጋባም ነበር። የተጋባበት ለምን እንደሆነ ልንገራችሁ። በራሱ አይኖች ብቻ በስጋዊ አይኖች የእግዚአብሔርን ቃል እያየ ነው። በስጋዊ አይኖቹ የእግዚአብሔርን ቃል ሲያይ ስጋዊና ምድራዊ የሆነውን ነው። ነገር ግን መንፈሳዊ አይኖቹ ተከፍተውለት ጌታ መንፈስ ቅዱስ ካስተማረው ጽዮን ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። እግዚአብሔር ያስተማራቸው ሰዎች አሉ፣ የሚያስተምራቸው አለ፣ እግዚአብሔር ራሱ። ምክንያቱም እግዚአብሔር አስተማሪ ነው፣ አስተማሪያችን ነው። ስለዚህ ከእግዚአብሔር የተማሩ ሰዎች የእግዚአብሔር ነገር ይገባቸዋል፣ የመጽሐፍ ቅዱስ ነገር ይገባቸዋል፣ የእግዚአብሔር ቃል በሚገባ ይገባቸዋል፣ ይረዱታል። ለምን? ከእግዚአብሔር የተማሩ ስለሆነ እግዚአብሔር ራሱ በመንፈሱ ስለሚያስተምራቸው። ታዲያ እንዴት ነው የእግዚአብሔር እንዲያስተምረው አንድ ሰው የሚያደርገው? እንዴት ነው ታዲያ እግዚአብሔር አንዱን የሚያስተምረው አንዱ በራሱ የሚማረው? በራሱ የሚማረው ብቃት አለኝ የሚል፣ በእግዚአብሔር የሚማር ደግሞ አይ የለኝም፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ ሀብታም የሆኑ አይደሉም። በመንፈሳዊ ነገር ድሆች የሆኑ የለኝም ጌታ ሆይ ስጠኝ፣ ጌታ ሆይ ጨምርልኝ፣ ጌታ ሆይ አብዛልኝ፣ ለማኞች የሆኑ የሚያንኳኩ፣ በርን የሚያንኳኩ፣ ይከፈትልን የሚሉ፣ ይሰጠን የሚሉ፣ የሚፈልጉ፣ የሰማያዊውን ጥበብ አብልጠው የሰማያዊቱን እውቀት አብልጠው የሚፈልጉና የሚመኙ እነዚህ ናቸው። እንደዚህ አይነት አሉ። እነዚህ ከእግዚአብሔር የተማሩ ናቸው። ስለዚህ ቃሉ ግልጥ ብሎ ይበራላቸዋል። ይሄ ግን የማንንም የነጭ የፈረንጅ መጽሐፍ እያነበበ እያደባለቀ ምናምን የሚፈጥረው አይበራለትም፣ በጨለማ ይኖራል። ስለዚህ ለዚህ ነው በእግዚአብሔር ቃል ላይ የተመሰረተ እውቀት፣ በእግዚአብሔር ቃል ላይ የሆነ እውቀት፣ በእግዚአብሔር ቃል ላይ የጸና እውቀት፣ በእግዚአብሔር ቃል ሁለንተናው የተሞረደ እውቀት
ያ እውነተኛ እውቀት ነው። ስለዚህ የእግዚአብሔርን ቃል አንደኛ መጸለይ አለብን። ጌታ መንፈስ ቅዱስ ካላስተማረህ ማንም አያስተምርህ። ምንም 1000 ዓመት አንብበው እንደ ማቱሳላ 900 ምናምን ዓመት ይሰጥ 969 ምናምን ይሰጥ ምንም ያው ነው። ትናንትናም እንዲያውም እየባስክ እየተደናበርክ ነው የምትሄደው። እንደ ቲክቶክ ሰዎች እየተደናበርን ነው የምንሄደው። እግዚአብሔር ግን ሲያበራ እነዚህን በተለይ አረቦችን እነዚህ አረቡ ሴቶችን እኔ በቃ እንዴት አድርጎ እንደሚያበራላቸው። ምክንያቱም በረሃ ናቸው፣ በምድረ በዳ ነው ያሉ። ቸርች የለም፣ ምን የለም፣ አሰልጣኝ የለም፣ አሳዳጊ የለም። እነዚህ መጽሐፍ ቅዱስን እዛች ተደብቀው ሙጥናን ብለው ጌታው ያስተምረን ሲል አስተማራቸው። እኔ እንደውም ከአሜሪካ ሊቀ ሊቃውንት ነኝ ከሚል አንዲት የአረብ እህት እንደ እህት ፈላሃ በአረበኛ የምተረጉመው እንደ እህት ፈላሃ፣ እንደ እህት ሪታ፣ እንደ እህት አንጃድ፣ እንደ እህት ነማ እነዚህን የመሳሰሉ አሉ። በጣም አስገራሚ ሆኑ። በተለይ እህቶች ነው በጣም እንትን የሚሉት። እንደዚህ አይነት እግዚአብሔር ገልጦ ያስተማራል። አንዲት እህት ደግሞ ፓኪስታናዊት አለች። ዋው ስትሄዱ ስንት ሚሊዮን ነው አንዱን ቪዲዮ ስታዩት 2 ሚሊዮን 3 ሚሊዮን ሰው ነው የሚያየው። ሰጧታል እግዚአብሔር። ምንድነው? ስላጠናሽ ስለምታጠና ነው። ከቁርአን ጋር መከራ ስታይ ሲያደርቃት ኑሮ አሁን ወደ ክርስቶስ ስትመጣ ይሄን የህይወት ውሃ ስታገኘው ታነባለች፣ ትጸልያለች፣ ትማራለች። እግዚአብሔር እንደዛ ያደርጋል። አትጫጫሁ ወገኖች። እግዚአብሔርን ለማግኘት ቅርብ ነው። መንበርከክና ፊቱን መፈለግ። እግዚአብሔርን ለማግኘት ይሄ ነው፣ ሌላ አይደለም። ዝቅ ብሎ ራሱን አዋርዶ አንደኛ የተራበ ወደዚህ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ወደዚህ በቃሌ ወደሚመለከት ሰው የትኛው ቃል በመጽሐፍ ቅዱስ? ስለዚህ ለዚህ ነው ከባድ የሆኑ መጽሐፍ ክፍሎችን እያመጣን እናያለን፣ እንፈትሻለን። አንደኛ የተሳሳቱትን የነጮች ምናምን ይሄ የሚቀባጥሩትን እነሱን አምጥተን እናያለን። ግን ብዛ አይደለም ዋናው ነገር። ለምንድን ነው እነሱ የምናየው? ከእነሱ ስህተት እኛ ደግሞ ተምረን፣ አንደኛ እነሱ እውቀት የሌላቸው መሆኑ፣ ዝም ብለው የሚቀባጥሩ የሚጮሁ መሆናቸው፣ ሁለተኛ ከእነሱ ስህተት ተምረን እኛ ደግሞ ከዛ እንድንቆጠብ የዛ አይነት በዛ መንገድ እንዳንሄድ እና እንጂ ሌላ እነሱን አጋልጠን ምንም እናገኘው ነገር የለም። ስለዚህ ይሄ መሰረታዊ ነገር ነው እና ከባድ የሆኑ መጽሐፍ ቅዱስ ክፍሎችን እያየን ከቀላሉም እናጠናለን፣ ጥያቄዎቻችሁንም እንመልሳለን። ስለዚህ ዛሬ የጠቢብ ዓይኖቹ በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ምን አገናኙ? የጠቢብ ዓይኖቹ በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። አንድ አረፍተ ነገር ነው፣ ሁለት ክፍል አለ። በዕብራይስጥ ይህንን ፓራሌል እናደርገዋለን። ፓራሌል አድርገን ሁለት አረፍተ ነገሮችን በአንድ ላይ ሲመጡ ፓራሌል፣ የተለያዩ ፓራሌል የሚባሉ ማለት ጎን በጎን የሆኑ አንዱ የሚቃረን ከዛ የሚቃረን ነው። አንድ አይነት ሐሳብ ነው ያላቸው ወይስ ሁለቱ በአንድ ላይ ሆኖ አንድ ዋና ነገር ነው የሚሰጡ? ብዙ እንትን አለ ዕብራይስጥ ስናጠና ወደፊት እንትን የምንለው የተማርኩትንም አካፍላቸዋል። እና የጠቢብ ዓይኖቹ በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ለምን ምን ማለት ነው? የጠቢብ ዓይኖቹ በራሱ ላይ ናቸው ማለት ምን ማለት ነው?
አንደኛ አይኖች ጠቢብ አለ፣ ሁለተኛ ሁለት አይኖች አሉት። ሁለት አይኖች አሉት። እነዛ አይኖች በራሱ ላይ ናቸው። ለምን ምን ማለት ነው? ይሄ ማለት የጠቢብ አይኖቹ የሚያርፉት ራሱ በሆነው በክርስቶስ ላይ ነው። ራሳችን ማን ነው? ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። ስለዚህ ወደ ላይ ነው የሚመለከተው። እንዲያውም እኮ ጌታ ኢየሱስ ክርስቶስ ሲያስተምረን ይህ ሁሉ ሲሆን ስታዩ አይኖቻችሁን ወደ ላይ አንሱ፣ ወደ ጎን አትዩ ማለት ነው። ወደ ላይ ነው። አጭበርባሪው ሲመጣ፣ አታላዩ ሲመጣ፣ ቀበሮው ሲመጣ፣ ተኩላው ሲበረታ፣ ሁሉ እንትን ሲል፣ እናንተ ግን አይኖቻችሁን ወደ ላይ አንሱ። በላይ ማን ነው? ራሳችን የኛ ራስ የቤተ ክርስቲያን ራስ ክርስቶስ ነው። ቤተ ክርስቲያን ደግሞ እያንዳንዱ ሰው ነው ተሰብስቦ እንጂ ህንጻው አይደለም። የህንጻው ራስ አይደለም። መስቀል የተሰቀለው መስቀል የህንጻው ራስ አይደለም። እያንዳንዱ ተሰብስቦ አለ። የተሰበሰበው ሁሉ ራሱ ክርስቶስ ራስ መክብብ 2:14 ነው እንትን ያልኩላችሁ። መጽሐፈ መክብብ 2:14 እና እግዚአብሔር ምን ይላል? የጠቢብ አይኖቹ ራሱ ላይ ናቸው። ስለዚህ እውነተኛ ጥበብ ያለው ሰው ጠቢብ የሆነ ማለት እግዚአብሔርን የሚፈራ፣ የጥበብ መጀመሪያ እግዚአብሔርን የሚፈራ ነው። እግዚአብሔርን የሚፈራ ሁለንተናው የሚመጣው ከራሱ ነው። ዋናው ራስ አለው። ስለዚህ ሁልጊዜ አይኖች የሚያዩ እግዚአብሔርን ነው የሚመለከቱት። በሰማይ ያለውን ነው። በሰማይ ያለው አባታችን ሆይ በሰማይ የምትኖር፣ አይኖቹን ወደ ላይ ነው የሚያነሳው። አይኖቿን ወደ ላይ ነው የምታነሳው። አይኖቿ ሁልጊዜ ወደ ላይ ነው የሚያዩ። ጥያቄ ቢመጣ፣ ጭንቀት ቢመጣ፣ መከራ ቢመጣ፣ ስደት ቢመጣ፣ በረከት ቢሆን፣ ሁሉ ነገር ቢሆን ወደ ክርስቶስ ወደ ሰማይ ወደ ክርስቶስ ወደ ክርስቶስ ወደ ላይ ነው የምናየው። ጌታችን ኢየሱስ ክርስቶስ ለኛ ሁሉ በሁሉ የሆነ መድኃኒታችን ኃይላችን የሁሉ ነገር ምንጫችን ነው። Yes, someone is okay. Someone is commenting. Thank you for sharing. እግዚአብሔር ስሙ ይባላል። ስለዚህ እኛ ወደ ምንድነው? ወደ እንትን ነው። አይኖችን ወደ ላይ አነሳው። አይኖችን ወደ ተራሮች አነሳዋል።
ረዳቴ ከምን ይምጣ? ተራራውን ከፍ ያሉ ተራሮች ብዙ ጊዜ መታመኛ ነው የሚሆኑት። ወደ ተራሮች ተመለከቱ። ከዛ በኋላ ዋው ለካስ ረዳቴ ከሰማይ ነው። ሁሉን ሰማይና ምድርን ከፈጠረ እግዚአብሔር ዘንድ ነው። ስለዚህ ሁል ጊዜ አይኖቻችን ወደ ላይ ልናነሳ ተጠርተናል። የተጠራንለት ለዚህ ነው። I will lift up mine eyes unto the hills. አይኖችን ወደ ተራሮች እመለከታለሁ። From whence comes my help? ረዳቴ ከየት ነው የሚመጣው? ተራራን በማየት ተራሮችን በመመልከት My help comes from the Lord which made heaven and earth. ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል እግዚአብሔር ቃል። ምሳሌ ስለዚህ ወገኖች በዚህ አይነት ዘመን በእንደዚህ አይነት ሁኔታ አሁን ባለንበት ሁኔታ ምን ማድረግ አለብን? አይኖቻችሁን አንሱ። አንሺ፣ አይንሽን አንሱ ነው የምላችሁ። በቃ ምንም እንትን የለም። አጭበርባሪ ምን ሁሉ በነገሰ ጨለማው አሰራር በነገሰበት ጊዜ አይኖቻችሁን አንሱ ወገኖች። አይኖቻችሁ በራሳችሁ ላይ ይሁን። ማምለጥ የሚፈልግ ካለ በራሱ ላይ ይሁን። ወደ ላይ አንሱ ነው የተባለው። ይሄ ሁሉ ሲሆን ስታዩ አጭበርባሪው፣ ሌባው ሁሉ የሚሆን ሲመጣ ይሄ ነው የማዕረግ መዝሙር ይላል። ማዕረግ ነው የሚለው ግን የመውጣት መዝሙር ነው። አሊያ ማለት ከፍ ወደ እስራኤል የሚሄድ ሁሉ አሊያ ያረጋል። ሰዎች አሊያ ያረጋሉ። አሊያ ማለት ከተለያየ ሀገር ከኢትዮጵያ፣ ከራሻ፣ ከምናምን ወደ እስራኤል ይሄዳሉ እና ብዙውን ጊዜ በመጽሐፍ ቅዱስ ቋንቋ አሊያ ማለት መውጣት ማለት የመውጣት መዝሙር ወደ ላይ የመውጣት መዝሙር ብንለው አማርኛው ማዕረግም ነው። ግን ከማዕረግም ደግሞ መውጣት ሶንግስ ኦፍ ዲግሪ ይሉታል። የዲግሪ መዝሙር ሽር ላማ አሎት ይባላል። ላማ አሎት ወደ ላይ የመውጣት መዝሙር ነው። ወደ ላይ። ስለዚህ መዝሙር 121 ከመውጣት ወደ ላይ የመውጣት ወደ እግዚአብሔር ተራራ፣ ወደ እግዚአብሔር እውቀት፣ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ቤተ መቅደስ መውጣት። እንዲያውም እኮ በዓመት 3 ጊዜ ይውጡ እስራኤላውያን ወደ ኢየሩሳሌም፣ ወደ እግዚአብሔር ቤተ መቅደስ ይውጡ። አሊያ ያደርጉ ይውጡ ይላል የእግዚአብሔር። ስለዚህ የመውጣት መዝሙር አይኖቼ ወደ ተራራ አነሳው። አይኖቼን ወደ ተራራ አነሳው። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው ይላል። ወደ ላይ ወደዚህ አየ። ልክ ይሄ አሁን እነዚህ ሁለቱ ጥቅሶች የመጽሐፈ ዕንባቆም አይነት ማለት ነው። ዕንባቆም መጀመሪያ ምን አለ? ሄይ እግዚአብሔር ወይ ምን ነው ጻድቁ እንትኑን በላው እንትን አለው፣ ይሄ እንደዚህ አለ፣ ምንድነው? ሕግ ሁሉ ተጣሟል ምናምን ብሏል። ሰው ሁሉ ሌባ ሆኗል፣ አጭበርባሪ ሆኗል፣ ሰው ሁሉ ምናምን እያለ ምዕራፍ 1 ዕንባቆምን ስታዩት ውይ ይላል። አንተ በቃ እንትን እንደሌላቸው አሳ እንደ ባህር አሳ ገዥ እንደሌላቸውና መቆጣጣሪ እንደሌላቸው እንደ ባህር አሳ አደረካቸው ምናምን። ከዛ ምዕራፍ 2 ላይ ሲመጣ የቃጀው ነኝ አለ። ቅዠት አድርጎኛል። ስለዚህ ቀረጋ ልበላለ ልመለስ
እመለስ። ወደዚህም አየና ቆም ራሴን አለ። ከዛ 2 ላይ ስንል በአምባ ላይ ሆናለሁ፣ በመጠበቂያ ላይ ሆኜ የሚያደርገኝን የሚጠይቀኝን ሁሉ መልስ ዘንድ ለራሴ፣ ሌላውን አይደለም። ዛሬም እኛ እንደዛ ነው። ይሄም እንደዛ ነው። ወደ ተራሮች አነሳሁ። ይህን ተመለከቱ። ረዳቴ የት ይምጣ? የት ነው የሚመጣ? ከተራራው፣ ከገደሉ፣ ከሜዳው፣ ከምን ይምጣ? የለም። ረዳቴ የሚመጣ ከሰማይና ምድርን ከፈራ ከሰራዊት ጌታ በራሴ ላይ ወደ ሰማይ ነው ማየው። ወደ ሰማይ ነው ማየው። ያ ይህን ይመስላል። ስለዚህ መጽሐፈ መክብብ ምዕራፍ 2:14 ሁልጊዜ መመሪያችሁ አድርጉት። የጠቢብ ዓይኖቹ በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ለምን? በዚህ ነው የሚያየው። ሰውን ነው የሚያየው። አቶ በለጠን፣ አቶ ጎነጠን ምናምን፣ ሚስተር ጆን ጃክሰን ምናምን፣ ሚስተር ጆናታን ምናምን፣ ናታንያሁን ምናምን፣ እንደዚህ ትራምፕ ምናምን እንዲህ ሄይ ወደ ጎን ይመለከታል። ወደ ነው ወደ ላይ። እሺ ሃይማኖት ያያል ወደዚህ የእስልምና ሃይማኖት፣ የኦርቶዶክስ ሃይማኖት፣ የምናምን ሃይማኖት፣ የጴንጤ የዚህ ሃይማኖት ፍልስፍና፣ የከሌ ፍልስፍና፣ የከሌ ምናምን በቃ ዘር የከሌ ምናምን። አይኑን ወደ ላይ ሲያነሳ ግን ክርስቶስ የተሰቀለውን መስቀል፣ ክርስቶስ ልክ እነዛ ኃጢአትን ሰርተው የተሰቀለውን እባብ ሲያዩ ይድኑ ነበር። ወደ ላይ። ዛሬ እናንተ ወዴት ነው የምታዩት ወገኖች? ወዴት ነው የምናየው? ምንድን ነው የምናየው? ያ አይኖቻችን የጠሩ ቦግ ያሉ አይኖች እንዲሆኑ ሁልጊዜ ወደ ላይ የምንመለከት ከሰማይ ነው። ክብራችን ያለ ከሰማይ ነው። ከዚህ ሀገር ምድር አገር የለንም። እንግዶችና መጻተኞች ነው። ከላይ አገር አለ። ስለዚህ አይኖቻችን ሁልጊዜ ላይ እያየን እየተመለከትን ዘወትር ልንኖር ይገባል። ይህን እንዴት ነው የምናደርገው? ቃሉን ማንበብ፣ ቃሉን ማጥናት፣ ቃሉን መመርመር፣ መጀመሪያ ከሁሉ በፊት መጸለይ፣ እንደውም ከሁሉ በፊት መፈለግ፣ እግዚአብሔርን መፈለግ፣ ከዛ መጸለይ። ስትጸልይ ምን ይሆን? ጥበቡን፣ ማስተዋሉን፣ ሁለንተናውን ከሰማይ የሆነውን ነገር ሁሉ ሳይሰፍር የሚሰጠው ጌታ የምትሰጠው ወይ ስጠኝ ጌታ ሆይ እፈልጋለሁ፣ እመኛለሁ፣ ስጠኝ ምናምን ስንጸልይ ይህን ስንል ከዛ ስናነብ እግዚአብሔር ያስተምረናል፣ አይኖቻችን ይገልጥልናል። ከመገለጥ ላይ መገለጥ የሰማያዊ ጥበብን አብዝቶ ይሰጠናል። ሰማያውያን እንሆናለን። ከምድር እየራቅን ወደ ላይ ከፍ እያሉ እግዚአብሔርን በመጠማመን የሚጠባበቁ እንደ ንስር ክንፋቸውን ይበራሉ ማለት ነው። ሰዎች ነው እንዴ? ነው አይበሩም። ያን ልክ እንደዚህ በመንፈሳዊ ነገር መውጣታቸውን ከፍ ማለት በእግዚአብሔር በረከት ከፍ ብሎ መገኘት። እግዚአብሔርን ተማምነው የሚጠባበቁ ሁሉ አያፍሩም፣ በፍጹም አያፍሩም። አይኖቻቸውን በእግዚአብሔር ላይ ያረጉ ያደረጉ እግዚአብሔር መልካም ነው። እንዲህ ይለናል ኢሳይያስ 40 እንደዚህ ይለናል።
31 እንደዚህ ይላል። ከ28 ከ27 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበትም ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎብዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ። እንደ ንስርም በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ለምን? ተስፋቸው በላይ ስለሆነ። ሁል ጊዜ የሚተማመኑት እግዚአብሔር አምላካቸው፣ እግዚአብሔር ኃይላቸው፣ እግዚአብሔር ጉልበታቸው በመሆኑ። ስለዚህ ወገኖቼ የዛሬም ይሄ ነገር በጣም አስፈላጊ መሆኑን ደጋግሜ ላሳስባችሁ ነው። ዛሬ በጣም አስፈላጊ ነው በእግዚአብሔር ቃል መጽናትና የእግዚአብሔርን ፊት መፈለግ በአሁኑ ዘመን በጣም። ምክንያቱም ከፍቷል፣ ዘመኑ ከፍቷል። ሁሉ ነገር በጣም ግራ የሚያጋባ ሆኗል። ተኩላውና እንትኑን መለየት አችልም፣ በፍጹም አችሉም። ድሮ ይለያል፣ ዝም ብሎ የተለየ ነበር። አሁን ግን ፈጻም ሰይጣን ረቀቀ። አንዴ በጌታ የመሰከረልኝ መምህር የነበረ የኮሌጅ መምህር፣ በሃይ ስኩልም መምህር ነበር እና እንዴት ነው ምናምን እዚህ እንደመጣው በጣም ምክንያቱም በረሃ ነው የመጣው። በረሃ እያለሁ መጽሐፍ ቅዱስን አጠናለሁ። አርባ ጨጓር ይባላል፣ ተከዜ መና እዛ ነው። በቃ ምን በበረሃ ነው መጽሐፍ ቅዱስን ነው ማጠናው። ምንም እንትን የለኝም፣ ሰው የለም። አብሮም እዛው አድራለሁ፣ ከትምህርት ቤቱ አድራለሁ። ያው እባብ ምናምን ይመጣል ሌሊት። ጥሩ በጣም ጎበዝ የሆነ እንትን ድመት ሰጡኝ። ያ ድመት ያው ሌሊት እባቡን ያባረው። እንደዛ ተኛለሁ፣ አድራለሁ ምናምን። ተነስቼ ጸልያለሁ፣ ስነሳ ጸልያለሁ፣ በጨረቃ ማነባለሁ እና በእንደዛ አይነት ያለው ያው ወደ አሜሪካ መጣሁ እና ያ በጌታ እንትን በምንድነው በስካይፕ ተደዋወልንና እንዴት ነው ምናምን አለኝ። የአሜሪካው የኢትዮጵያው ሰይጣን ሞኝ ነው አልኩት። ምክንያቱም በድንጋይ ነው የሚደበድበን። ብዙውን ጊዜ በኦርቶዶክስ ብዙ ተደብድቤ ያውቃሉ፣ በጣም ብዙ ጊዜ እና ይደበድባል። እኔ የኢትዮጵያው ሰይጣን ያጠነክርሃል እየደበደበ በጌታ ያው ሲያሳድድ መቃብር የለህም ምናምን የለህም እንዲህ ምናምን ብሎ ሲያሳድድ ሲደባደብ በአካል ነው እንትን። የአሜሪካው ሰይጣን ግን የረቀቀ ነው፣ ራስን ነው የሚመሳሰለው ብሎ እንትን አይልም። ራስን በነገር ይሄን ልክ የእግዚአብሔር ቃል የእግዚአብሔር ቃል አንተ ሞኝ ነህ እንዴ? የእግዚአብሔር ቃል ትላለህ እንዴ? አዎ መብት ነው። እግዚአብሔርን ከተከተልክ እመታለሁ አይልም አሜሪካ፣ አይልም። ሌላው ሀገር ነው፣ ሳውዲ፣ ኩዌት፣ ባህሬን፣ ኢትዮጵያ፣ እዛ በኦርቶዶክስ በተለያዩ ሃይማኖቶች እንትን ካልክ እንትን ነው። ይሄን እንደ አንድ ወጥ ነው። እግዚአብሔርን አትከተልም፣ ከተከተልክ እንትን እንልሃለን ነው። እዚህኛው ያለው ግን የረቀቀ ነው። እግዚአብሔርን መከተል ትችላለህ፣ መብት ነው። ግን የሳለ እግዚአብሔር ኧረ እባክህ እንዲህ ይሄ ምናምን እግዚአብሔር የሚባል የለም። እግዚአብሔር እንዲህ በዚህ ወጦ እና ጠቅላላ የረቀቀ ክህደትና እንትን ያለበት ክፉ ብዙዎች እንትን ያላል። ኦኬ እና የተጣመመና የተወላገደ እንትን ያደርጋል።
እና እንደዛ ብዬ ለራሴ ሳልኩ የዛን ጊዜ እንደዛ ስለው የሰይጣን የአሜሪካው የረቀቀ ነው። እንደዚህ ሰዎችን ሁሉ ቀስ እያደረገ ነው እንትን የሚለው እያቀዘቀዘ ከጌታ አውጥቶ ይጥላቸዋል። በጠቅላላ በስርዓቱ ሁሉ የክርስቶስ የሆኑት ግን ነው። አሜሪካ ይሁን ጫካ ይሁን ምን ይሁን ለኔ እኩል ነው፣ አንድ ነው። የእግዚአብሔር በረከት ጎሎብኝ ማውቅም እዛም እዚህም ጎሎብኝ ማውቅም። ወየትም ቦታ በሄድ አሜሪካ በሄድ በረሃ ላይ ጫካ ውስጥ ስኖር አንድም ቀን የእግዚአብሔር በረከት ምንም ጎሎብኝ አውቅም፣ አንድም ቀን። ዛሬም ያው ነው። የቦታ መለወጥ እንጂ የበረከትና የኃይል መለወጥ የለም። ሁልጊዜም እግዚአብሔር ባለህበት ሁሉ ያው ነው። ስለዚህ ዘወትር ዛሬ የምመክራችሁ ወደ እግዚአብሔር ራሳችሁ አይኖቻችሁ በራሶቻችሁ ላይ ይሁኑ። አይኖቻችሁ በራሶቻችሁ ላይ ይሁኑ። አይኖቻችሁ በራሶቻችሁ ላይ ይሁኑ። ፕሊስ ወደ ጎን እያያችሁ አትጥፉ። ወደ ጎን ባዶ ነው። የት ነው? አንድ ዘፍጥረት ምዕራፍ 1 ቶሁ ባቦሁ የሚል አለ። ያንን ይደግመዋል ኤርምያስ ህዝቦቹ ባዶ ልክ ህዝቦቹ እንትን ብለው ያ እንግዲህ ወደፊት ይሄንን አካፍላችኋለሁ። ኤርምያስ 4:23 ላይ ከ17 በእኔ ላይ አመፀኛ ሆናለችና በዛም መንገድሽና ራስሽን አንጀቴ ልቤ በጣም ታሟል። ኤርምያስ አንጀቴ ልቤ በጣም ታሟል፣ በውስጤም ልቤ ታውኮብኛል። ነፍሴ ሆይ የመለከትን ድምፅና የሰልፍን ሁካታ ሰምተሻልና ዝም እል ዘንድ አልችልም ማለት። አሁን እኛ ያለንበት የሁካታ የጫጫታ የሁሉ የእግዚአብሔር ፍርድ የመለከት ድምፅ ምድርን እንትን ያለው እያናወጣል። አሁን የዛ ላይ ነው ያለው። ይሄው ነው ይዘንባል። የእንትኑ ጥቁሩ ደመና አለ እዚህ በሰማይ ላይ ነው ያለው። በሰማይ ላይ ነው ያለው። ስለዚህ ነው አንጀቴ ልቤ በውስጤም በጣም ታሟል፣ በውስጤ ልቤ ታውኮብኛል። ነፍሴ ሆይ የመለከትን ድምፅና የሰልፍን ሁካታ ሰምተሻልና ዝም እል ዘንድ አልችልም። መከራ በመከራ ላይ እያለ በቃ የሚሆነውን ሁሉ ይናገራል እና ሲያይ ምን እንደ እንትን መከራ በመከራ ላይ ተጠርቷል። ምድርም ሁሉ ተበዝብዛለችና በድንገት ድንኳኔ ከቅጽበት ዓይንም መጋረጃዎች ጠፋ። ዋው! ዓላማውን የምመለከት የመለከቱንስ ድምፅ የምሰማ እስከ መቼ ነው? ያየ ነው። ሕዝቤ ሰንፈዋልና አላወቁም። ሰነፎች ልጆች ናቸውና ማስተዋልም የላቸውም። ክፉ ነገርን ለማድረግ ብልሃተኞች ናቸው፣ በጎ ነገርን ግን ማድረግ አያውቁም። ምድሪቱን አየሁ። ተመልከቱ፣ ምድሪቱን አየሁ። እዚህ ላይ ነው እንግዲህ ሐሳቤ። እነሆ ባዶ ነበረች። ቶሁ በሁ የሚለው እዚህ ነው። አንዳች አልነበረባትም። ዘፍጥረትን የመጀመሪያውን አምጥቶ እዚህ ላይ አስቀመጠው። ቶሁ በሁ ለምንድን ነው? ምክንያቱም መንፈሳዊ ዘፍጥረት ምዕራፍ 1 ላይ የሚናገረው ሊመጣ ያለው ዘፍጥረት የፍጥረት መጽሐፍ ነው፣ የትንቢት መጽሐፍ ነው። በፍጥረት ላይ ትንቢትን እግዚአብሔር ፍጥረት እየሰራ እየፈጠረ በዛ ላይ ደግሞ ምን አለው? ትንቢት አለው። ምክንያቱም እግዚአብሔር አንድ ነገሩ ብዙ ነገሮችን በአንድ ነገር ላይ ያደርጋል በአንዴ እና አንዱ ይፈጥራል፣
እየፈጠረ ግን ደግሞ ምን እንደሚሆን ይናገራል። ቶሁ በሁ ይላል። አሬት ቶሁ ባቦሁ፣ መሬትም እንደዛ ነበረች። አሁን እዚህ ላይ ሆነ። አይኖችን አለ ምን አለ? ምድሪቱን አየሁ፣ እነሆ ባዶ ነበረች፣ አንዳችም አልነበረባትም። ዘፍጥረት ምዕራፍ 1። ሰማያትንም አየሁ፣ ብርሃንም አልነበረባቸው። ተራሮችን አየሁ፣ እነሆ ተንቀጠቀጡ፣ ኮረብቶቹን ሁሉ ተናወጡ። አየሁ፣ እነሆ ሰው አልነበረም። የሰማይ ወፎች ሁሉ ሸሽተው ነበር። አየሁ፣ እነሆ ፍሬያማ እርሻ ምድረ በዳ ሆነች። ከተሞችም ሁሉ ከእግዚአብሔር ፊት ጽኑ ቁጣ የተነሳ ፈርሰው ነበር። አልፈረሱም፣ ግን ፓስቴንስ አድርጎ እግዚአብሔር አሳየው። ለእግዚአብሔር እኮ ለሚያምኑት፣ እሱን ለሚያምኑት ነገ የሚሆነው ነገር ነገ ወዲያ የሚሆነው ነገር ለነሱ ፓስቴንስ ነው ሆኖ የሚታየው። ያለፈው እንዳለፈ አያችሁ፣ እንደምን እንዳለፈ አይኑ ለተከፈተለት እግዚአብሔር እንትን ላለው እግዚአብሔር ለባረከው የእግዚአብሔር በረከት በሱ ላለ የእግዚአብሔር ዕውቀት ጥበብ በሱ ላለ ሁሉ ነገር ፓስቴንስ ነው። ምክንያቱም እግዚአብሔር ገልጦለታል። ለሌላው ለታወረው ግን አይታወቅም ምን እንደሚሆን። እዛ ሲደርስ ይጋጫል፣ ይወድቃል። የሚያስፈራ ነገር ያጋጥማቸዋል። በድንገት እንትን ይናወጣሉ። እንዲህ ነበር እንዴ? ዋው! ከእንቅልፍ እንደሚነቃ እብድ ሁሉ ይሆናል። እኛ ግን አስተዋዮች ልንሆን ይገባናል። እግዚአብሔርን እየፈለግን ቃሉን እየፈለግን እሱን እየሰማን ዘወትር በእግዚአብሔር ጸንተን ልንቆም የተገባን ነው የምላችሁ። ለዛሬ እግዚአብሔር ስሙ ይባረክ። ዛሬ ጥሪ ያለች ወደ 40 ምናምን ደቂቃ ጥሩ ነው። ጥያቄ ያለው ካለ መጠየቅ ትችላላችሁ። አለበለዚያ ግን እዚህ ጨርሳለሁ። ዩቲዩብ ላይ ጥያቄ ካለ ለማንኛውም ዩቲዩብ ልመልከት። እዚህ ቲክቶክ ጥያቄ አላይም። ኢየሱስ ነው። ቲክቶክ እንትን አይደለም እንዴ? ዩቲዩብ ላይ ላይቭ Oh my Lord, I made a mistake. Yeah, I think I made a mistake. ሲቆይ ለዚህ ነው በብዙ ሰው የሌለው ማለት ነው። Jesus, I mean that's የእንግሊዘኛው እንትን አድርጌው ነው ማለት ነው። እንግሊዘኛው ቻናል Oh Lord Jesus. በቃ እዚህ ላይ ጨርሳለሁ። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን። Sorry those guys who are watching this program. I was teaching the Bible in Ethiopian language, Amharic. I found out I was signing to the wrong YouTube channel. I apologize for that. But we'll continue with English program also. We're gonna continue. Anyway, let me see. So I was okay. So I'm sorry, but now
I can continue and just in a minute. Let me close and then come back.